ሞትን ድል አድርጎ የተነሳ ሃሌሉያ ኢየሱስ ክርስቶስ ያድናል። ሃሌሉያ ኦ ታንክ ዩ ጂሰስ። የጌታ መንፈስ እንደዚህ ያለኝ እንደ ኃያልና እንደ ጨካኝ ከፊታችሁ እወጣለሁ። አሜን። በእሳት ከፊታችሁ እወጣለሁ። አሜን። በብርሃን ከፊታችሁ እወጣለሁ። አሜን። እንደ ኃያልና እንደ ጨካኝ ከፊታችሁ እወጣለሁ። አንተስ ከሌላ ባህዲና ማንተ ማርች ተብሎ የሚጠራ ወር እግዚአብሔር አንጀሊክ ኢንካውንተር ወይ የመላእክትን አገልግሎት በተለማመድበት ወር ነው ብሎኛል። እግዚአብሔር በመላእክት ጭምር የሚበራበት ወር ማርች የሚባለው ወር ነው። የከነገ ጀምሮ የሚገባው ወር ኢየሱስ ጌታ አሜን። ክብር ለናዝሬቱ ለኢየሱስ ይሁን። እንደዚህ ያለኝ የጌታ መንፈስ መልካምቱ ምድር ከፊታችሁ ቆማለችና ተስፋ ሳትቆርጡ ወደፊት ተጓዙ አለኝ። አሜን። መልካምቱ ምድር ከፊት ቆማለች ማለት መልካምቱ ምድር በዳን የሚያስረሳ ጉዳይ መልካምቱ ምድር ከፊት መቆም። አሜን። 40 ዓመትን ያስረሳው ጉዳይ መልካምቱ ምድር ከፊት መኖር ነው። ርስት አለኝ ብሎ ዋካችሁ ኢየሱስ ጌታ አሜን። እግዚአብሔር ርስትን አስወርሳችኋለሁ። አሜን። ሮስ ካዲና ለማራራቦስ ጄና ሀዲያና ማክራዲና ባራራቦስ በታላቅ ዙፋኑ ከሰማይ በክብሩ እግዚአብሔርን አይቼዋለሁ። ክብሩን በሕይወታችን ላይ ይገልጣል። አሜን። ዛሬ ላይ የሚፈራረቁ ነገሮች ዛሬም ላይ የምናያቸው ነገሮች ተረት ይሆናሉ ከቅርብ ጊዜ በኋላ። አሜን። ኢየሱስ ጌታ አሜን። ክብር ለጌታ ይሁን። አሜን። አገልጋይ ተጋብዞ ነበረ አልደረሰም። ከደረሰ ይቀጥላል። ችግር የለውም። ጌታ መንፈስ ውስጤ ያመጣውን ቃል አነባለሁ። ሁለተኛ ዜና መጽሐፍ ምዕራፍ 20 ከቁጥር 20 ጀምሮ ያለው ክፍል አነባለሁ። እንደዚህ ይላል። ጌታ በኢየሱስ ክርስቶስ ስም አነባለሁ። ማልደውም ተነስተው ወደ ተቀፊ ምድረ በዳ መጡ። ሲወጡም ኢዮሳፍጥ ቆመና ይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸልማላችሁ፣ በነቢያትም እመኑ ነገሩ ይሰላላችኋል አለ። እንደዚህ በሉ ከኔ ጋር በእግዚአብሔር አምናለሁ በሉ። በእግዚአብሔር አምናለሁ እጸናለሁ፣ በነቢያቱም አምናለሁ ነገር ይሰራልኛል። ከሕዝቡም ጋር ተማክረው በሰራዊቱ ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትን ጌጠኛ ልብስ ለብሰው የሚያመሰግኑትን ለእግዚአብሔርም የሚዘምሩትን መዘምራን አቆመ። ዝማሬውና ምስጋናውን በጀመረው ጊዜ ይሁዳን ሊወጉ በመጡት በአሞንና በሞዓብ ልጆች በሴይር ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው። ድብቅ ጦር ይላክልኛል ብሎ ማካቸው። ሃሌሉያ ሃሌሉያ። እነርሱም ተመቱ። የአሞንና የሞዓብ ልጆችም በሴይር ተራራ በሚኖሩት ላይ ፈጽሞ ይገድሏቸው ዘንድ ያጠፏቸውን ዘንድ ተነስቶባቸው ነበረ። በሴይር የሚኖሩት ካጠፉ በኋላ እያንዳንዱ ባልንጀራውን ለማጥፋት ተረዳዳ ይላል። ኢየሱስ ክርስቶስ ጌታ። ከጎን ያለው ሰው እንደዚህ በሉ፣ በምስጋና ውጣ ድል ያንቺ ነው፣ ወይም ድል ያንተ ነው። በምስጋና ውጡ ድል ያንተ ነው። አሜን። እስቲ በምስጋና ወጣለሁ በሉ። ባካ በምስጋና ወጣለሁ። ምሳሌ በላችሁ በክሰስ ነው። በምስጋና ወጣለሁ ድሉ የኔ ነው። አሜን። እስቲ እንደዚህ በሉ፣ በምስጋና ወጣለሁ ድሉ የኔ ነው። በምስጋና ወጣለሁ ኢየሱስ ጌታ። አሜን። በምስጋና ሰዎች ጦርነትን በምስጋና ያሸነፉበት ሌላ ታሪክ አልነበረ። ሁሉም ጦር መሳሪያ አንስቶ ነው የተዋጋው። ጦር ያለው ጦርን፣ ጋሻ ያለው ጋሻ፣ ፍላጻ ይሄ ቀስ ያለው ቀስ ይዞ ነው የተዋጋው በሰው ታሪክ ውስጥ። ኢቭን ጀግና የነበረው ሙሴና ኢያሱ እንኳን የጦር መሳሪያ አንስቶ ነው የተዋጉት፣ ምንም እንኳን እግዚአብሔር ለነሱ በዋጋ። በዚህኛው ግን ታሪክ ተቀየረ። ታሪክ ይቀየራል ብሎ ኢየሱስ ጌታ። በምስጋና ይወጣል ብሎ በምስጋና የሚወጣ እግዚአብሔር ድልን ይሰጣል። አሜን። እንደ ሰውን ኤፉድ አልብሰው። ኤፉድ የሚለበሰው በእግዚአብሔር አምልኮ ጊዜ አምልኮ ቦታ ታቦቱ ባለበት ጌታ በሚመለክበት ስፍራ ነበር። ነገር ግን ኤፉድ አለበሰና ውጡ እንግዲህ አለ። ከበሮ ያዙ፣ ጸናጽል ያዙ፣ እንደ በገና ያሉ ዝማሬ ያላቸው ነገሮችን ያዙ። ምን በሉ? ምሕረቱ ለዘላለም ነውና። ሃሌሉያ አሜን። ሃሌሉያ
ለአንድ ሰው ግን የሆነ ነገር እየነገርኩ አሜን ኢየሱስ ጌታ ነው። አሜን አንዳንድ ጊዜ ይሄ ጉባኤ ኮንፈረንስ ቢሆን አስባለሁ። ጌታ ግን ያን ቀን ያመጣል። ኢየሱስ ጌታ በምስጋና ውጡ። እግዚአብሔር ድልን ይሰጣቸዋል። አሜን እብድ ነሽ የተባልሽ ታመሰግኛለሽ። የለም ነገሩ ተበላሽቷል ያለ ማመስገን የሆነ ጉዳይ ነገር እንዲሆን አስባል በምስጋና መንቀሳቀስ። ምስጋና ያለበት ብቻ አይደለም። ኢየሱስ ጌታ ሃይማኖት የሚችሉ ከኛ የበለጠ የምስጋና ድምጽ ያወጣል። ምስጋና የልብ ጉዳይ ነው። ከውስጥ የሚመነጭ ከውስጣችን የሚወጣ ጉዳይ ነው። ውስጣችን ጌታን የሚያመሰግን ከሆነ እግዚአብሔር በድል ህይወታችንን ይመራል። ኢየሱስ ጌታ በምስጋና የሚወጡትን እነዚያን ኤፉድ የለበሱትን ከህዝቡ ፊት ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትን የመጀመሪያ ምን የሚሉትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትን እስቲ ከኔ ጋር እንደዚህ ነው። ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ በለከው ግን ያለው እነዛ የሚሉትን ነው ይዞ ይወጣል። አያችሁ ምሕረቱ ለዘላለም አንድ ሰው በህይወቱ የእግዚአብሔርን የምህረት ዋጋ ካልተረዳ ህይወቱ አደጋ ላይ ምሕረቱ ለዘላለም ነው። ምሕረቱ እስከ ልጅ ናት፣ የማትሻር ናት የሚሉትን ሁለተኛስ ጌጠኛ ልብስን ለብሶ የሚያመሰግኑትን ጌጠኛ ልብስ የለበሱት ነው። ጌጠኛ ልብስ በምን እንደሚመዘን እንገራቸው። የእግዚአብሔር ጸጋ የለበሱት ናቸው። ጌጠኛ ልብስ የእግዚአብሔር የጸጋ ምልክት ነው። የክርስቶስን የጸጋን እውነት የለበሱትን የጸጋው ማዳን በህይወታቸው የሚሰራባቸው በእርግጠኝነት ከራሳቸው አቅምና ብቃት ይልቅ በእግዚአብሔር ጸጋ የሚደገፉ የሰማይ ጸጋ ለብሰው የሰማይን ምስጢር መረዳት የሚችሉትን እነዛን ከፊት አቆም። ኢየሱስ ጌታ ጌጠኛ ልብስ ነው። ዝም ብሎ ልብስ የለበሰ አለ። ጌጠኛ ልብስ የለበሱ ጌጠኛ ልብስ በቤተ ክርስቲያን ታሪክ ካህናት ወይ ዲያቆናት የሚለብሱት ነው። ወርቃማ የብልጭልጭ ወርቅ ያለው እንደ ወርቅ ያለ ብልጭልጭ ያለ ነገር ነው። ጌጠኛ ልብስ ነው። ማንም ዝም ብሎ አይነሳው። የተቀደሰ ሰው በብዙ ሁኔታ በብዙ ክራይቴሪያ ሚዛኑን የሚያሟላ ሰው ነው ያን ልብስ ለብሶ የሚወጣ። እስራኤላውያን በዛ ምድር ላይ በነበሩበት ጊዜ ጌጠኛ ልብስ ውድ ነው። ዝም ብሎ አይደለም። የሚያመሰግኑትን ጌጠኛ ልብስ ለብሰው የእግዚአብሔርን ጸጋ ተደግፈው በልዑሉ አምላክ በእግዚአብሔር ባለ ማዳን የሚደገፉ ጀግኖችን እነዛን አስነስቶ ይዞ ወጣ። በምስጋና ውስጥ ድል አለ ብሎ ምስጋና የሚሰዋ ምን ያደርጋል? እርሱ ያከብረኛል። ማዳኑንም የማሳይበት ምን አለ? በዚያ መንገድ አለ። የሚያመሰግን ሰው ሁሉ ጊዜ በውስጡ የሚያከብረን በአንደበቱ የሚያከብረን ሰው ምድረ በዳ ላይ ይቆያል። ይህን ስሙ። አክብሮመናል ሰው ምድረ በዳ ላይ ነው የሚቆየው። ይህን አላደረክልኝ፣ ይህን አላደረክ። ከአንድ ጓደኛ ከእግዚአብሔር ሰው ጋር እንዲህ እያወራ ነበር። ልጅ አባትን እንዲያድርግ አንተ ትክክል አይደለም እንዲያድርግ እንደምልህ ስንጸልይ ለእግዚአብሔር አንተ ትክክል አይደለም እንዲያድርግ ያለ ነው እንጸልየው። ለካ ተሳስተን እግዚአብሔርን በሚያስፈልገው እንጠይቃለን እንጂ እያስተካከል ነው አይደለም። ጸሎቱ ራሱ አምልኮ ራሱ ክብር ለኢየሱስ ይሁን። መረዳት አለብን። አባት ልጅ አባትን አያዝም። አባት ነው ልጅ የሚያዘው። ውሸት ነው? ውሸት ነው ወይ? ምናልባት እቅም ላይ ያለው ልጅ ራሱን ስለማይችል መንቀሳቀስ ስለማይችል ለዛ ልጅ እንታዘዝ ይሆናል። ከዛ ያለፈ ግን እየበቃ ሲመጣ ብቁ ሆኖ በራሱ የሚንቀሳቀሰው ሂድ ግባና ይሄን ነገር አምጣ ያንን አምጣ የምንችለው አቅምን አዘን እናስመጣ እንጂ ልጅ ቁጭ ብሎ አባትን አያዝም። እኛ በዚህ ዘመን ላይ ጌታን ሳንረዳው አባት መሆኑን ሳናውቀው እሱን ያዘዝን ተቸገረ። ኢየሱስ ጌታ። ግን አንድ ነገር እነግራቸዋለሁ። ጌጠኛ ልብስ ለብሰናል። ጌጠኛ ልብስ ለብሻለሁ። እግዚአብሔር ያለበሰን ውድ የሰማይ ልብስ አለ። ጠላት ያውቃል ያንን። መንፈሳዊ ዓይኖቻችን ከፍታችሁ ስታዩ ጌጠኛ ልብስ እግዚአብሔር ሲጠራኝ የመጀመሪያ እግዚአብሔር ሲጠራኝ ያዩት ነው ጌጠኛ ልብስ ለዓይን በዓይን ለማየት የሚደንቅ ነጭ ልብስ እግዚአብሔር አልብሶ ነው። ስለዚህ የለበስነው የሰማይ የቅድስና ልብስ ነው፣ ጌጠኛ ልብስ። እነዛን ነው እግዚአብሔር በድል ሊያራምድ የሚፈልገው። ከዛስ መጨረሻ ላይ ለእግዚአብሔር የሚዘምሩትን መዘምራን አቆመ። ለማን የሚዘምሩትን? ለእግዚአብሔር የሚዘምሩትን። ለምሳሌ ስማ
ለእግዚአብሔር የሚዘምሩትን እስቲ ለእግዚአብሔር የሚዘምሩትን ነው ለእግዚአብሔር የሚዘምሩትን ጌጠኛ ልብስ የለበሱትን እነዛ ለእግዚአብሔር የሚዘምሩት ናቸው መቆም ያለባቸው ምስጋና በውስጣቸው የሚፈልቀው ሰው ነው መቆም ያለበት በጦርነት ሜዳ ላይ ዜማ የሌለው ከውስጡ ዝማሬ የማይፈልቅለት ሰው በጠላት መንደርደር ያደርግ ምክንያቱም አገርና የሚያቀርብር ሰው ምስጋና ከውስጡ ሊወጣቸው ዜማ ከውስጡ ሊፈልቃቸው መዘምራን ለእግዚአብሔር የሚዘምሩ ለካ ለሌላ የሚዘምሩ አሉ ላልተገባው ስጋ ለለበሰው ለተፈጠረው የሚያዜሙ አሉ ላልተፈጠረው ብቻውን ለሚኖረው ዘመናትን አሳልፎ ለሸመከለው ለትልቁ ንጉስ ዜማን የሚያዜሙ የሚዘምሩ እነዛ መዘምራን እንዲሁ በቀላሉ አይገኙ እነዛ ላቆመ ከዛስ እግዚአብሔር ዝማሬውንና ምስጋናን በጀመሩ ጊዜ ይሁዳን ሊወጉ በወጡት ላይ ማን ውጊያ ጀመረ? ራሱ እግዚአብሔር ውጊያ ጀመረ። እግዚአብሔር ውጊያ ይጀምራል። ድብቅ ጦርን እግዚአብሔር ስለእናንተ ያነሳል። አጉረምራሚያችሁ በምስጋና ተሞሉ። እግዚአብሔር ድብቅ ጦርን በዘመናችሁ ላይ በኢየሱስ ክርስቶስ ያመጣል። ከዛም እርስ በርስ ተረዳዱ። እርስ በርስ ውጊያ ጀመረ። እርስ በርስ መቆም ወደማይችሉት ወደማያባራ ጦርነት ነው። ተዋቸው እነዛ ጠላቶች እነዛ አሞናውያን ሞዓባውያን በቦታ የነበሩ ተዋጊዎች ራሳቸው እርስ በርስ መገዳደል ጀመሩ። በምስጋና የሚወጣ በድል ይቀጥላል፣ በድል ይደርሳል። እግዚአብሔር መንፈስ ቅዱስ ዛሬ እንደዚህ ያለ ምስጋናን አብዙ ድል የእናንተ ይሆናል። ምስጋና አብዛለሁ። ኢየሱስ ክርስቶስ ጌታ ሃሌሉያ። በምስጋና የሚራመዱ በምስጋና የእግዚአብሔርን ፊት የሚሹ በዝማሬ የሚወጡ በሌሊት የሚያዜሙ በቀን የሚያዜሙ በበዛ በታች በውጭ የሚያዜሙ እነዚያ ባለድሎች ናቸው። ኢየሱስ ጌታ። ለዚህ ነው እስራኤላውያን ከበሮአችንን በባዕዳን ምድር አናዜምም አሉ። በገና በባዕዳን ምድር አናዜም አንደረድርም አሉ። ዜማ የሚዘምበት ጊዜ አለ። እግዚአብሔር በርስቱ ውስጥ ያለ እያለ ለእርሱ የማያዜሙትን እሱ አይፈልግም። ኢዮሳፍጥ በጣም የሚገርመኝ ንጉሥ ነው። ይገባል የእግዚአብሔር ነገር የእግዚአብሔር ኃይልና ታላቅነት ይረዳል። እግዚአብሔር አምላክ ስለሆነ እንዴት ሊያደርግ እንደሚችል ያውቃል። ጦሩን አስቀምጧል። ስታሰብ ሞዓብ ማለት እንደ አሸን እንደ አንበጣ ያለ ሰራዊት በኃይል ብትሉት በትጥቅ ብትሉት በቁጥር ብትሉት በቅጣት ብትሉት ኃይለኛ ነው። እስራኤል ይሁዳ ግን ቁጥሩን ትንሽ ነው። ያንን ማድረግ አይችልም። በቃ እናንተ ዞር በሉ ተውት፣ አሁን ጉዳዩን አንችልም ብንወጣም ይውጡናል። ስለዚህ ዝም ብላችሁ እግዚአብሔር አሳልፎ ከሰጠም አሳልፎ ይስጥ። እናንተ ግን አንድ ነገር አድርጓል። ኤፉዱን ልበሱ፣ የዜማን ዝማሬ አቅርቡ፣ ለሰማይ አምላክ አምልኩ፣ ከገደለንም ካኖረንም ለሚቻል ለእርሱ እውቅና ሰጥቷል። ኢየሱስ ጌታ። ሁሉን ለሚችል እውቅና ከሰጠን ድሉ የኛ ይሆናል። ክብር ለናዝሬቱ ኢየሱስ ይሁን። እግዚአብሔር ስም ይባረክ። እግዚአብሔር ሰው